እንግዲህ ማን ነው ጀግና የሚለው በወንዶች ጉዳይ መጥቻለሁ ማለት ነው። እንግዲህ የወንዶች ጠላት አለቀላችሁ ኮሜንት ላይ ማለት ነው። ወንዶች ደግሞ እናያለን እስኪ ማን ይበልጣል በኮሜንት ማለት ነው። እና ዛሬ የመጣሁት ማን ነው ጀግና፣ ምን አይነት ወንድ ነው ጀግና በሚለው ርዕስ ለመወያየት ነው የመጣሁት ማለት ነው። እኔ እንግዲህ ሀሳቡን አቀርብላችኋለሁ እናንተ ደግሞ ኮሜንት ላይ በደንብ ኮሜንት አስቀምጡላቸው ማለት ነው። ያው በዛውም እንዲያውቁት በሚል ነው ማለት ነው። ሴት ልጅ ምን አይነት ወንድ ነው ጀግና ብላ የምትጠራው? የትኛውም ወንድ ዝም ብሎ ጀግና አይባልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀገሬ ልጆች የቻናሌ ተከታታዮቼ ቤተሰቦቼ እንዴት ናችሁ? ልኝ ደህና ናቸው እንጃነኝ አልሐምዱሊላህ። ይህን ሰሞን መርቀንቀን ብያለሁ። ቶሎ ቶሎ እየመጣሁ ነው አይደለ? ደግሞ እንዳልሰለቻችሁ እና ዛሬ የመጣሁት ማን ነው ጀግና በሚለው ነው የመጣሁት ማለት ነውና ምን አይነት ወንድ ነው ጀግና? ሴት ልጅ ዝም ብላ ጀግና አትልም እና የራሷ የሆነ መስፈርት አላት እና እስኪ ያ መስፈርት ምንድነው? ምን አይነት ወንድ ነው ጀግና መባል ያለበት? እናስ ደግሞ እኔ እንጃ በቃ ይሁን አለ አይደለ? ሴት ያው ሴት ስለሆንኩ ሴትን ከመሆን አንፃር አለ ሴት ልጅ ትሪት የምታረገውን ይሄ ትክክለኛ ጀግና ነው የምትለው ወንድ ምን አይነት ወንድ ነው? ባሏ ስለሆነ ብቻ ነው? የልጆቹ አባት ስለሆነ ብቻ ነው? ወይስ ባለሀብት ስለሆነ ብቻ ነው? ወይስ ደግሞ ፖለቲከኛ ወይስ በቃ የተለያየ ነገር አለ አይደለ? ሶ የትኛው ወንድ ነው ጀግና መባል ያለበት? ጀግናስ የሆነው ወንድ የትኛው ነው በሚል ነው የመጣሁት። በነገራችን ላይ ጥፍሬ አድጓል፣ ግን ለመቅፈፍ ስላልፈለኩ ነው ጋይስ። መቅፈፍ አልፈልግም፣ ግራ እጄ ስለሆነ ኖርማል ነው ብዬ ነው እንጂ ማለት እንደዚህ ጥፍሬ እንዲህ ጥፍሩ አትቀፍም እንዴ ምናምን እንዳትሉኝ ብዬ ነው። እና ጥፍሬዎችን ይሄ ግራ እጄ ስለሆነ ማሳደግ ፈልጌ ነው እንጂ እንትን ብዬ አይደለም። ይሄ ደግሞ የለብኝም ማለት ነው። ይሄ ግን አለብኝ። ሶ እንደዛ ነው እላችኋለሁ ቤተሰቦቼ። ዛሬ እስኪ ማን ነው ጀግና? ጀግና ለእናንተ ማን ነው? ቪላ ቤት ያለው ፖለቲከኛ፣ ባለስልጣን የትኛው ነው ለእናንተ ጀግና የሚባል ወንድ የትኛው ነው? ወይስ በአግባቡ ሴት ልጅ ተንከባክቦ የሚይዝ ወንድ ነው ጀግና የሚባለው? ሴት ልጅ ባይዘዌ ባሏ ቢሆን ወንድሟ ቢሆን አባቷ ቢሆን ከመሬት ተነስታ ጀግና አትልም። አባትነት የራሱ ሚና አለው፣ ወንድምነትም የራሱ ሚና አለው፣ ባልነት ደግሞ የበለጠ ሚና አለው። ምክንያቱም ሴት ልጅ ከአባቷ ቤት ወጣ ወደ ባሏ ቤት ነው የምትሄደው። ያ ባሏ ቤት ስትሄድ የሚጠብቃትን እንትኖች ያው ግማሽ ከ100% 50% ነው የምታውቃቸው። 50% አታውቃቸውም። ከገባችበት በኋላ የሚመጡም ነገር ስለሆኑ የሚሆኑም ነገር ስለሆኑ ማለት ነው። ሶ ምናልባት ባሏ ስለሆነ ብቻ ይሁን ነገር ምናምን ስለሆነ ጀግና ነው ልትለው አይችልም። ምክንያቱም ትክክለኛ መስፈርቱን ከጠበቀ ትክክለኛ ወንድ ሲሆን ነው ጀግና የምትለው ማለት ነው እንጂ ብዙ ሴቶች አሉ ሀገራችን ላይ በቃ ባሎቻቸው አንድ ቀን አይደለም ጀግና ስም ራሱ ጠርተው የማያውቁ ማለት ነው። እና አንዳንዴ ነውር መስሎ ነው የሚታየው መሰለኝ ባሌ እኔን ስሙን ከጠራሁት ማለት ነው። ግን በቃ የከሌ አባት ይላሉ ትንሽ እንትን ጋር የከሌ አባት እና ወይም ደግሞ አንተ በማለት ይጠራል ማለት ነው። እና ለምንድነው ይሄ ነገር? ከባህላችን አንፃር ነው ወይስ ከልምድ አንፃር ነው ወይስ ደግሞ እኛ የምንፈልገው አይነት ወንዶች ስላልሆኑ ነው? አይ ኖ አላውቅም። ሶ ለኔ ከጠየቃችሁኝ ምን አይነት ወንድ ነው ላንቺ ጀግና የምትሉኝ ከሆነ ማለት ነው፣ ለምሳሌ ብዙ አይነት ወንዶች አሉ። በስራ ዘርፍም ቢሆን ያለ ስራም ቢሆን ከቀን ሰራተኛ ጀምሮ ማለት ነው፣ ከዲስትሮ ጠራጊ ጀምሮ ቀን ሰራተኛ አለ፣ ፖለቲከኛ አለ፣ ባለስልጣን አለ፣ በቃ የተለያየ ባለሀብት አለ፣ ኖርማል ነጋዴ አለ። የተለያየ ነጋዴ ሲባል በአንድ ብቻ ሳይሆን ግሮሰሪ አለ፣ ከፍት ነጋዴ፣ በቃ የተለያየ ነገር አለ አይደለ? ንግድ ሲባል ንግድ በአንድ እናካለውና ማለት ነውና እኔ ፍቅር ከሌለበት ቪላ ቤት
ዲስትሮ ጠራጊ ፍቅር ያለው ነው የምፈልገው እንደራሴ ማለት ነው። ምክንያቱም እኔ ቪላ ቤት ኑሮ ብቻ ሀብት ስላለው ወይም ባለስልጣን ብቻ ስለሆነ ወይም ፖለቲከኛ ብቻ ስለሆነ በስራው ተመርክዤ ወደ ህይወቱ ምገባ ከሆነ ይሄ ለኔ እሱን ሳይሆን ከሱ ጋር ያለውን ለመካፈል ነው የሚመስለው ማለት ነው። ሶ ሴት ልጅ በተፈጥሯ ትሪት የሚያደርጋትን ወንድ ትፈልጋለች። ትሪት ማለት የሚንከባከባት ግዴታ የሌለውን አምጣ ማለት አይደለም። መንከባከብ ማለት ወይም ደግሞ አስገድዳ ይሄን እናድርግልኝ ጓደኛዬ ይሄን አድርጋለች እኔም ይሄ ማድረግ አለብኝ ምትልም ሴት አይደለም። ይሄ ደግሞ ወደ ኋላ እንመጣበታለን ማለት ነው። ሶ ወንድ ልጅ ባለው ነገር ምንም አይኖረው ባለው ነገር ሴትን ልጅ መንከባከብ አለበት። ምክንያቱም ሴት ልጅ አደራው ነች። አንደኛ ከረሱላችን አለይሂ ሰላቱ ሰላም አማና ነች። ሁለተኛ ደግሞ ከአባቷ ቤት እኔ እንከባከባታለሁ ኃላፊነቷን እኔ ወስዳለሁ ብሎ ነው የወሰዳት ማለት ነው። እና ወንዶች ብዙ ጊዜ የማያስተውሉት ነገር ሲኖር ቤት ስላለ ወይም እነሱስ እንትን ስላሉ ብቻ እስረኛ ያደረጉ ይመስላቸዋል ማለት ነው። ወይም ደግሞ ከመሃል ልጅ ስላለ ወይም ደግሞ እሱ ስራ ስላለው ቤት ስላለ በቃ ንብረት ብቻ ስላለ ሴትን ልጅ ያሰረ ይመስለዋል። ሴት ልጅ ያለ ፍላጎቷ ምንም ነገር አታረግም ባይ ዘ ወይ ምንም ነገር ማለት ነው። ፍላጎት ስላላት ነው የምታረገው በፍላጎቷ ነው እንጂ ፍላጎት የሌላት ነገር ምንም ነገር አታረግም። እና በአጠቃላይ እኔ ስጠየቅ እኔ እንደ አንድ ሴት ከመሆኔ አንፃር ወይም ደግሞ እንደ አንድ ግለሰብ ስጠየቅ ምን አይነት ወንድ ነው ላንቺ ጀግና? ስራ ያክብራል። እኔ ወንድ ሆኖ ስራ የማይሰራ ወንድ አይመስለኝም ባይ ዘ ወይ ማለት ነው። ሶ አይደለም ወንድ ሴት ራሱ ጠንክራ በቃ ከባሏ ጎን ለጎን መስራት አለባት ብዬ አምናለሁ። በቤት በኩል ከሆነ በቤት በኩል አይ ውጪ ወጣም ውጪ የሚያስወጣ ነገር ከሆነ ደግሞ ውጪ ወጣ ባሏን ብታገዝ ቢያንስ ከ100% 75% እሱ 25% እሷ ሰርተው ኑሯቸው ወይም ህይወታቸው ደግፍ ቢያረጉና አብረው ቢጓዙ መርጣለሁ እንደራሴ ማለት ነው። ሶ ሀሳቤ ግን ዛሬ ምንድነው ማነው ጀግና በሚለው ከሆነ ለኔ ስጠየቅ ቤት ኖሮት ወይም ስራ ኖሮት የመንግስት ሰራተኛም ይሁን ባለስልጣንም ይሁን ነጋዴም ይሁን ገበሬም ይሁን እንደገና ደግሞ ወዘተ የቀን ሰራተኛም ይሁን ምንም ይሁን በቃ ባለሀብት ሆኖ ፍቅር ከማይሰጠኝ ወንድ ከማይንከባከበኝ ወንድ ይልቅ ዲስትሮ ጠራጊ ለኔ ፍቅር የሚሰጠኝ ወንድ ነው እኔ ምርጫዬ ማለት ነው። ምክንያቱም እኔ ፍቅር ከሌለበት ትዳር መከባበር ከሌለበት ትዳር ነጻነት ወይም ደግሞ ብቸኝነት የበለጠ ክብር አለው ብዬ አስባለሁ። ምክንያቱም እኔ ባሌ ሲያከብረኝ ነው ሌላው ማህበረሰብ የሚያከብረኝ። ባሌ ሲያከብረኝ ነው ልጆቼ የሚያከብሩኝ። ባሌ ሲያከብረኝ ነው ጎረቤትም ጓደኛም የሚያከብረኝ ማለት ነው። ሶ ባሌ ለኔ ክብር ከሌለው ለኔ ቦታ ከሌለው ለኔ ፍቅር ከሌለው ሌላው ሰው ሊያከብረኝ አልችልም አላከበረኝም ብዬ መናገር አልችልም። ምክንያቱም ክብር ከቤት ነው የሚጀምረው ማለት ነው። እና ሶ ለኔ በቃ ጀግና የሚባል ወንድ ሚስቱን የሚንከባከብ የምታወራው ነገር ቁም ነገር ላይሆን ይችላል ግን በቃ ጆሮ ሰጥቶ ሊያዳምጣት ይገባል። ጊዜ ሊሰጣት ይገባል። ብዙ ጊዜ ከጓደኞቻቸው ነው የሚያሳልፉት እና ለሚስት ጊዜ የላቸውም ማለት ነው። እና ጊዜ ሴት ልጅ ጊዜ ትፈልጋለች። ኖርማሊ ሁሉንም የምታወራው ቁም ነገር ነው ማለት አይደለም። ወይም የሴት ደግሞ ምንድነች ሴት ልጅ ማነች በሚለው ደግሞ ኢንሻአላህ በቀጣይ ቪዲዮ እመጣበታለሁ። እና ዛሬ የመጣሁት ወንድ ልጅ ሴት ልጅ ከወንድ ልጅ የምትፈልገውና ምን አይነት ወንድ ጀግና መባል አለበት በሚለው ስለሆነ ነው ማለት ነው። እና ሴት ልጅ ምንም አይኖረው ወንድ ልጅ እኔ የሌለውን አምጣልኝ አልለውም። ጓደኛ ይሄ ለብሳለች እኔም ይሄ መልበስ አለብኝ አልለውም። ግን ባለው ነገር በቤታችን አቅሙ በፈቀደው ቤታችን በፈቀደው ነገር ትሪት እንዲያደርገኝ እፈልጋለሁ። እንክብካቤ ጊዜ ሰጥቶ እንዲያዳምጠኝ። ሚስቴ ምንድነው የምትፈልገው? በቃ ኖርማል ከስራ ከመጣ በኋላ ራሱ ምን ሰራሽ? ከማን ዋልሽ? ምን አደረግሽ? እንዴት ዋልሽ? ልጆች እንዴት ናቸው? በቃ ልጆቹን ትሪት የሚያደርግ ሚስቱን ትሪት የሚያደርግ ወንድ በጣም ያስደስታል። ዞሮ ዞሮ በቃ ለራሱ የሆነ ኮንፊደንስ ይሰማዋል። በቃ ሚስቴ እንደዚህ ነች። ሞር
በቃ የት እንደዋለች ራሱ ማያውቅ ወንድ አለ። እሱ ስራ ይውላል፣ እሷ የዋለችበት ራሱ አያውቅም። በቃ ልጆቹ እንዴት ዋሉ ማይል ወንድ አለ። እንዴት ዋሉ፣ ምን ነበር አዋዋላቸው፣ ምን በሉ፣ ዛሬ ታጥበዋል ወይ የሚል የማይጠይቅ ወንድ አለና ያ ነገር አግባብ አይደለም። ምናልባት ባለስልጣን ስለሆኑ ባለሀብት ስለሆኑ ቪላ ቤት ስላለ ወይም የሆነ ነገር ብቻ ስላለ ባል አያስመስልም። በቃ ባል ትክክለኛ ባል እኔ ድሃ ሆኖ ምንም ነገር አይኖረው ምንም ማለት ነው። ምክንያቱም ድህነት እኛ ሀብታም ሆነን አይደለም የተወለድነው፣ ራቁታችን እስከተወለድን ድረስ። ድህነት ደግሞ በስራ መለወጥ ይችላል። እኔ እሱን ካከበርኩት እሱ እኔን ካከበረ ሰርተን መለወጥ እንችላለን ማለት ነው። ምክንያቱም ያው በቃ አብረን ስንሆንም እኔ እሱን ፈልጌ እንጂ ንብረቱን ፈልጌ ስላልሆነ አሁንም ደግሞ ሰርተን ደግሞ አብረን መለወጥ እንችላለን ማለት ነውና እስኪ ለእናንተ ደግሞ ምን አይነት ወንድ ነው ጀግና የሚባለው? ሀብት ያለው ነው? ፖለቲከኛ ነው? ስለ ባለስልጣን የሆነ ነጋዴ ነው? ቀን ሰራተኛ ወዘተ የሆኑ ነገሮችን ከጠቀስኳቸው አንዱን ምረጡ። መቼም ሰው ሆናችሁ ምርጫ ይኖራችኋል አይደለ? ሶ ለኔ ሀብት ምርጫ አይደለም። ቢኖረን ኖር አልጠላም፣ ይኖረን። የትኛውም ሴት ተደላድላ መኖርን አትጠላም። እንደው ይልቅ በጣም ተመቻችቷት ቤቷን ባሏን መንከባከብ ትፈልጋለች። ነገር ግን ከሌለ የለም ነው። ምክንያቱም ይንከባከበኝ፣ ፍቅር ይስጠኝ። ፍቅር ማለት ደግሞ አንዳንዴ አብሮ መተኛት ብቻ ብለው የሚያስቡ ወንዶች አሉ። መተኛት ብቻ አይደለም ፍቅር ማለት። ፍቅር ማለት ሴትን ልጅ መንከባከብ ማለት ነው። ብዙ ጊዜ ወንድ ልጅ ፍቅር አይሰጠኝም፣ ፍቅር እንደዚህ ነው ሲባል መተኛት ብቻ ይመስላል። መተኛት ስሜት ነው እንጂ ፍቅር አይደለም። እና በቃ እንደዛ አድርገው የሚያስቡ ወንዶች አሉ። በቃ አብዛኛው ወንዶች አይ ባሌ ፍቅር አይሰጠኝም፣ አይ ፍቅረኛዬ ፍቅር አይሰጠኝም ሲባሉ አብረው ማይተኙ ነው የሚመስላቸው። ኖ ፍቅር ማለት መተሳሰብ፣ በቃ አንዱ ለአንዱ መኖር፣ የአንዱን ህመም አንዱ ላይ ስሜት መፍጠር ነው። ገብቷችኋል አይደለ? በቃ ፍቅር ለኔ የኔን ስሜት ባሌ እንዲሰማው፣ የኔን ህመም ባሌ እንዲያመው፣ በቃ ትሪት የሚያደርገኝ የሚያንከባከበኝ፣ ሚስቴ ምን ሆንሽ፣ ምንሽ ነው ዛሬ ከማዋልሽ፣ ምን ሰራሽ፣ እንዴት ነበር ውሎሽ፣ ልጆች እንዴት ነበሩ የሚል መሆን አለበት። ያ ነው ፍቅር ለኔ እንጂ መተኛት። ፍቅር ማለት መተኛት አይደለም። መተኛት ደግሞ ስሜት ነው እንጂ ፍቅር አይደለም። እና እንደዛ አድርጋችሁ የምታስቡ ወንዶች ደግሞ ስህተት ነው። ፍቅር ማለት መንክብካቤ ነው፣ መተሳሰብ ነው፣ መከባበር ነው። በቃ እና በቃ ፍቅር ያ ነው። ሶ ፍቅር አይሰጠኝም አሁን የሆነ የራሳቸው እንትን ስለሚሰጡት ነው፣ ትርጉም ስለሚሰጡት ነው ማብራራት ስለምፈልግ ማለት ነው። ምክንያቱም ብዙ ሰው እንደሚከተለው ወይም ደግሞ እንደሚያዩት አውቃለሁና እና ፍቅር አይሰጠኝም ወይ ፍቅር ስል አብሮ መተኛት አይደለም። አብሮ መተኛት ስሜት ነው እንጂ ፍቅር አይደለም። ሶ ይሄን ማብራራት ነው የፈለኩትኝ። ቀጣይ ደግሞ እስኪ ምን አይነት ሴት ነች ለቤቷ የምትሆነው፣ ምን አይነት ሴት ነች ምናምን በሚለው እንመጣለን ማለት ነው። ለዛሬ ይሄን ይመስላል ቆይታችን ማለት ነው። ሶ ለኔ ጀግና ነግሬያችኋለሁ አይደለ? ለኔ ጀግና ብዬ ማሰው የሚንከባከበኝ ወንድ ነው። ሀብቱ ለኔ ምንም አይደለም። ሀብት ሰርተን እናገኛለን። የሰው ልጅ እስከሆን ድረስ ሰርተን መለወጥ እንችላለን። ሰው የሚንከባከበኝ ወንድ ለኔ ጊዜ ያለው ወንድ፣ ጆሮ ሰጥቶ የሚያዳምጠኝ ወንድ ለኔ ያ ወንድ ነው ጀግና። ለምን ዲስትሮ ጠራጊ አይሆንም? ግዴታ ፖለቲከኛ ወይም ባለስልጣን ወይም መንግስት ሰራተኛ ወይም ቪላ ቤት ያለው ምናምን አይደለም። ለኔ ዲስትሮ ጠራጊ ሆኖ የሚንከባከበኝ የሚያዳምጠኝ፣ በቃ ምን ሆንሽ ምን ገጠመሽ ብሎ ማወራው ቁም ነገር ላይሆን ይችላል፣ ግን የሚያዳምጠኝ ወንድ ለኔ ያ ነው ወንድ፣ ያ ወንድ ነው ጀግና ማለት ነው። ሶ የዛሬ ቆይታችን ይሄን ይመስላል። ኢንሻአላህ በድጋሚ ቪዲዮ እንመጣለን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።